መስከረም የታቸው ይድረስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ለአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይፍቱኝ አባቴ ቡራኬውም ይድረስኝ። ከአንዲት የመንፈስ ልጅዎ የተጻፈ። ይህንን ለመጻፍ ስንት ቀናት አሰቡ? ተጨነቁ? ለዚህም በአምላኬና በአምላክዎ ስም እምላለሁ። ለምን ቢሉኝ መልሴ ይህ ነው። አባቶቻችንን በማህበራዊ ሚዲያ እየተናገርናቸው የቅድስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንላይ ማድረግ በመሆኑ ለእነሱም ሰረለው ነው ቅድስነትዎ። ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለእኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን። አስቀድሜም ለምጽፈው ነገር ይቅርታን እየጠየቁ በድፍረት ሳይሆን በቁጭት መጻፌን እንዲረዱኝ ይጠይቃሉ። በዚች ቅድስት እያልን በምንጠራት ሀገር በኦርቶዶክሳውያን ላይ ላለፉት 50-60 ዓመታት የደረሰውን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን በእርሶ 80 በተሻገረ ዕድሜ ይቅርና በእኛ በልጆችዎ ዕድሜ እንኳን እናየዋለን ብለን የማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህ ምክንያት በአሁኑ ጊዜ ያለው ወጣት አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቡናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ ዕድሜውን ሳይኖረው በቁሙ እየሞተ ነው። በአጭሩ ዝለናል፣ ነገ የሌለው ሰው ሁነናል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተ ክርስቲያን እንሰበሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርስዎም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምእመኑ አለመዘጋጀታቸው ነው። ስለዚህ ወጣት የት ይሄድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? በእውነት ይህ ምእመን ምን ቢበድላቸው ፊታችሁን አዞራችሁ? ለዚች ቤተ ክርስቲያን እስከ ገንዘቡ ጀምሮ እስከ ሕይወቱ አልከፈለም? ምን አጉድሎ ምን ነስቷችሁ ይሆን? ቅዱስነትዎ ከስልጣኖ ከፍታ የተነሳ እርስዎን ጠየቁ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር ይበሉ። በጠቅላይ ቤተ ክህነት ተስፋዬ እያለቀ ትልቅ ዕድል ግን እርስዎ ጋር አለ ብዬ ከማሰብ ነው። ሁሉም አባቶች ብዬ ግን የምወቅስ ደፋር አይደለሁም። እነ ብፁዕ አቡነ ቀውስጦስን፣ ብፁዕ አቡነ ኤልያስ ስዊድን እና ብፁዕ አቡነ ዮናስ አፋር ሀገረ ስብከት፣ አቡነ አትናቴዎስን፣ አቡነ ቄርሎስ፣ አቡነ ዘካርያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉን። ዛሬም በያሉበት ቡራኬ ያድርሰን። ወደ ጽሑፌ ዋና ጉዳይ ልምጣ። ቅድስነትዎ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷል። ጠቅላይ ቤተ ክህነት ያውቀዋል። እዚያ የሚኖሩ ኦርቶዶክሳውያን አባት ነን ትላላችሁ። ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን አይዞ ባይ አጥተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ አብያተ ክርስቲያናት መንደዳቸውን ምዕመናን ታቦት ይዘው በየጫካው መሸጋቸው ታውቃላችሁ። ይህን ስልወት ልቤ እያዘነ ነው። እኔ አንድ ተራ ምእመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለም ብዬ አላምንም። ከዓመታት በፊት በጦርነቱ ወቅት ኩታፍኛለሁ ለልጆች ድምፅ መሆን አልቻሉም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል። ያው ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋሙ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖች 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው አባቴ፣ የእናንተን መግለጫ አይሰሙ አያነቡም፣ ለመንግስት እንዳይሉ መሞታቸውን እንኳ አልሰማሁም፣ መረጃ የለኝም ላለ መንግስት። አባቴ ስጋ ለባሽ ነዎትና ፈተናዎትን እረዳለሁ። የቅድስት ቤተ ክርስቲያን መሳሪያው ጸሎት መሆኑንም አውቃለሁ። ግን ቅዱስነትዎ እርስዎ ምእመን አይደሉም፣ ባለስልጣን ነዎት። ምእመናንን ሊጠብቁ የተሰጠዎትን ስልጣን ነው እንዲጠቀሙበት በልጅነት እየጠየቁ ያሉ። እርስዎ በዓለም የኦርቶዶክስ ክርስቲያኖች ቁጥር 2ኛ ከኦሪየንታል ደግሞ በብዛት 1ኛ የሆነች ቤተ ክርስቲያን መሪ ነዎት። ይህ ለእርስዎ ትልቅ ዕድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብጽ፣ ቱርክ፣ ሶሪያ የክርስቲያን እንዲህ ያለውን ጥቃት እንደቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምእመኑን አባት አልባ ለማድረግ በምትሄዱት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህን የምለው ለአርሲ ምእመናን በማሰብ ብቻ አይደለም። ማተቤ አንገቴ ላይ እስካለ ድረስ የነገኝ
በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም አልክሰን መፍትሄ አይመጣም ቆም ብላችሁ አስቡና ድርሻችን ስጡን፣ ድርሻችሁን ውሰዱ። ስለሆነም ምኞቴ ከጸሎት ባሻገር አንድ ፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆቹ ቢያሳውቁልን። 2. ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎች ጠርተው የኦርቶዶክሳውያንን መከራ ገለጻ ቢያደርጉልን ቢያንስ ዓለም መከራችንን ይወቀው። 3. ለሰብአዊ መብት ተሟጋች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን። 4. ለተጎዱትና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙ። ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምእመናን እንዲያሳውቁ እና አብረንዎት እንድንቆም እንዲፈቅዱልን እጠይቃለሁ። የዕድሜ መግፋትና የጤና ድካም ቢኖርብዎትም እግዚአብሔር የሰጠዎትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተ ክርስቲያናችን ጋር አለ። በተለያዩ የህንፃ መቃት ባየዎትም ይላል። ቀድሞ ለመፍትሄ ያልሮጠ ሁሉ አሰራር እያለ ህግና መመሪያ እንደሚጠቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ህግን ከሰው ህይወት አይበልጥም። ካህናት ያላችሁት ምእመናን ስላለን ነው። አባቴ በቀረችዎት ዕድሜ ይህን በማድረጉ የሚመጣብዎት መከራ ቢኖር እንኳ ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ ይድረሰኝ። የመንፈስ ልጆ ወለተ ኪዳን ግንቦት 27 ቀን 2018 መስከረም ጌታቸው ጉሽ